በጣም እንግዲህ በሚያሳዝን ሁኔታ ቃል ለጓደኛዋ አንቃ ልትገላት ነበረ። በጣም ያሳዝናል። አንቺ በመምጣትሽ ነው ይሄ ሁሉ ችግር የተፈጠረው በማለት ንቅ አድርጋ ልትገላት ሲሆን ማለት ነው። ልቀቅኝ በማለት እጇን አንስታ እያስለቀቀቻት ራሷ በጣም እሷም ጠንካራ ስለሆነች ማለት ነው። እና በጣም በሚያሳዝን ሁኔታ ደግሞ ብሌን አሁን ላይ በጣም ተሰበረች፣ በጣም ተጎዳች። እያለቀሰችና ሀዘን ላይ ናት ማለት ነው። እናም እንግዲህ ሁለታቸው ሲያወሩ ማለት ነው የሰማቸውን ነገር ማመን አቅቷታል። በጣም በሚያሳዝን ሁኔታ አሁን ላይ ብሌን የሰማቸው ነገር በፍጹም መቋቋም አቅቷት እንዴት ጥያለች። እትዬ እንደዚህ አይነት ከነዚህ ሰዎች እንዴት አድርጌ መታደግ እችላለሁ ትላለች። እና በጣም ነው የሚያሳዝነው። ምክንያቱም አሁን ላይ ብሌን በማያገባት ነገር እየገባች ግን በእርግጥ እናቷ እንደሆነች ባታቅም ግን ደግሞ እንደ እናት የምትወዳቷን አሳዳጊዋ ማለት ነው በጣም ትወዳታለች። እና ያው እሷን እንዴት አድርጌ ነው ከነዚህ ክፉዎች ልጠብቃት የምችለው ብላ እስካሁን ድረስ እያሰበች ትገኛለች። እናም እንግዲህ ብሌን ሁሉም ነገር ሰምታለች። ሁሉም ነገር ብትሰማም ማለት ነው ሮጣ ሄዳ ክላሷን ትቆልፋለች። ቃልም ስትሮጥ ገብታ ማለት ነው ክላሷን ገብታ ቃል የእሷ ክላስ ሄዳ ማነው ብታንኳኳባትም በፍጹም ብሌን አልከፍትም ትላለች። እስቲ አይሻለው እስከ መቼ ድረስ ዘግተሽ እንደምትቆይ በማለትም አስፈራራቻት። በጣም እንግዲህ በሚያሳዝን ሁኔታ ማለት ነው ደውላ ማለት ነው ለሰላም ወንድም ተናግሯለች። የሰላም ወንድም ደግሞ ከቤት እንዳትወጣ ጠብቂያት እመጣለሁኝ በማለት ማለት ነው ይነግራታል። እሷም እንግዲህ ቢላዋ ይዛ ውጭ ላይ ታስፈራራታለች ማለት ነው። ግን ደግሞ ብሌን እናትሽን አግተናታል፣ ደጋሚ ደውለን ምን እንደምንፈልግ ካንቺ እስከምንነግርሽ ድረስ አንድች ነገር እንዳታደርጊ በማለት ስልኩን ይዘጋል። እናም እንግዲህ እሷ በጣም መቋቋም አቅጧትና ተርበት ብታ እየወደቀች ማለት ነው ብሌን። እናም እንግዲህ እንደዛ ባለች በዛ ነበር ቢላዋ ይዛ መታ አንድች ነገር ትንፍሽ ብቲ እገልሻለሁ በማለትም ያስፈራራቻት። ቃል ባይዞ ምንም ነገር አትፈራምና በጣም በሚያሳዝን ሁኔታ ነው እያስፈራራቻት የነበረው። ግን ደግሞ ጓደኛዋ ማለት ነው ከዚህ ቤት ውጭልኝ፣ አንቺ በመምጣትሽ ነው ሁሉ ችግር የተፈጠረው፣ አንቺ በመምጣትሽ ነው ይሄ ሁሉ ችግር የተፈጠረው ስትላት ማለት ነው ይሄ ሁሉ ሚስጥርሽን እንደሰማሁ ረስተሽዋል፣ ድጋሚ ግን ስመጣ ሚስጥሩን አፈነደዋለሁ ትላለች ማነው ጓደኛዋ። እናም እንግዲህ ቀላል አድርጋ ያሰበቻት ጓደኛዋ ቀጣይ ስመጣ ግን ሚስጥርሽን አፈነደዋለሁ ብላ ፎከራባት ሄዳለች። በሌላኛው መንገድ ደግሞ እሷ ልትገላት ማነው ቢላዋ ይዛ ስታስፈራራት ቃል ለብሌን ማለት ነው ሁለታቸው እየተጨቃጨቁ ውጭ ላይ ሰላም ትደርሳለች። ሰላም ልጆች ምንድን ነው ምን ሆናችሁ ነው ትላለች። እናም እንግዲህ ማስመሰሏን ቶሎ ብላ ቀይራ ፊቷን ቀይራው ማለት ነው ቃል እማዬ የብሌን እናት እኮ አገቷት በማለትም አስመስላና አዝና ያዘነ መስላ ለእናቷ ትነግራታለች። በጣም እንግዲህ በሚያዝን ሁኔታ ሰላምን በጣም ደነገጠች። ለፖሊስ እናመልክት እንዴ በምትላት ጊዜ ነበረ አይሆንም ቢገሏትስ ያለችው ማለት ነው። ሰላም ሰላም፣ ውድና እየተከበራችሁ ይህና ዩቲዩብ ቤተሰቦች በያላችሁበት ዓለም ደረጃ ሰላማችሁ ብዙ ተረፍ ይባልኝ። እናም እንግዲህ በሌላኛው መንገድ ደግሞ እስቲ እንግባና ሳሎን ላይ እናወራለን ትላለች ሰላምዬ ማለት ነው። ከዛ እንግዲህ ቤት ገብተው እያወሩ ባሉበት ሰዓት ነበረ የሰላም ወንድም ማለት ነው ብሌንን ይቅርታ ለመጠየቅ ድንጋይ ትከሻው ላይ አድርጎ ብሌን ይቅርታ አድርጊልኝ በማለት ድፍት ያለው ማለት ነው። እኔ እንድትገባ አልፈቀድኩልህም በማለትም እህት ስታባረረው እባክሽን ይቅርታ አድርጊልኝ ትላለች። ብሌን ይቅርታ ስላደረገችለት ሰላምም ይቅርታ ያደረገችለት እሱ ደግሞ ምኞቴን ተሳክቷል አላማዬን አሳክቻለሁ ብሎ ማለት ነው እየሳቀ። እናም እንግዲህ ሁሌም እኔ አንቺ ያበላሽሽው ነገር አስተካክላለሁ፣ አንቺ ጅል ምን ልሁን ብለሽ ነው ግን እንደዚህ አይነት ነገር ችግር የፈጠርሽው ምን ሆነሽ ነው ማለትም በጥፊ ይመታታል። ደገምከው አይደል ቆይ እሰራልሃለሁ ትላለች ቃል ማለት ነው።
በጣም እንግዲህ በሚያሳዝን ሁኔታ ማለት ነው ፎክራበታል። ምክንያቱም ፍላሹ እሷ ጋ ነው። ፍላሹ እሷ ጋ ስለሆነ እሰራልሃለሁ ትለዋለች። በጣም በጣም በሚገርም ሁኔታ ማለት ነው። እናም እንግዲህ በሌላኛው መንገድ ደግሞ አሁን ላይ የብሌን እናት ማለት ነው የብሌን አሳዳጊዋ የብሌን አሳዳጊ ማለት ነው አሁን ላይ በጣም ስቃይ ላይ ትገኛለች ማለት ነው። እና ትንፋሽ አጥሯት ራሷን ስታ ወድቃ ነበረ። የብሌን ደግሞ ጓደኛ ማለት ነው የሞተች መስሎ ስቅስቅ ብሎ ቁጭ ብሎ እያለቀሰ እያለ ነበረ የብሌን እናት ከወደቀችበት ያው ነቅታ ማለት ነው ጭንቅላቱን ብላው ልትወጣ ስትል ሌላኛው አጋች ማን ነው መልሷታል። አንተ ዝርክርክ ሁለተኛ እንደዚህ እንዳትዝረከረክ በደንብ ጠብቃት ብሎ ድጋሚ አስሮለት የሄደው። እናም እንግዲህ ተጎድቷል። ባይዘ የብሌን ጓደኛ ተጎድቷል። እናም እንግዲህ ደውሎ ለልጅሽን አውሪያት ብሏት አንቺ የምታውቂው ሰው ነው እያገተኝ በማለት ስትል ነበር በጥፊ የመታት ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ እንደዛ ሆኖ ማለት ነው። የብሌን እናት እኔ እርስዎን ለመጉዳት ፈልጌ አይደለም ያገትኩት ለራሶት ብዬ ነው። እናም ለብሌንም ብዬ ነው ይላታል ማለት ነው። ሌላኛው መንገድ ደግሞ በእጅ በልተህ አንተ ከሃዲ ትለዋለች። አይ በፍጹም ባይዞ ግን የብሌን ጓደኛ በጣም የሚያሳዝነው ነገር እናቱ ናት። እናቱ ግን መሆኑን አታውቅም። አያውቅም ልጇ መሆኑ አታውቅም። የእሱም እናት መሆን የእሱ እናቱ መሆኗን አያውቅም እሱ ማለት ነው። እና በዛ እየተጫወቱበት ሁለቱ ግን የሰላም ወንድምና አጋቹ ማለት ነው በደንብ ነው የሚያውቁት የእሱ እናት መሆኗን እና ብሌን ደግሞ የዝችኛዋ የሰላም ልጅ መሆኗ እና በጣም በጣም ያሳዝናል። ባይዞ የእህቱ ልጅ ደግሞ ባይዞ የእህቱ ልጅ እንደዚህ ሲያሰቃይ በጣም ነው የሰላም ወንድም በጣም በጣም ከባድ ነው ማለት ነው። እናም የእህቱ ልጅ ነው እንደዚህ ከእህቱ አለያይቶ እንደዚህ እያሰቃያት ያለው ማለት ነው። በጣም በሚገርም ሁኔታ ሰላም እንግዲህ እሷን ገድያት ሀብት ንብረቱን በአጠቃላይ ወርሳለሁኝ ከዛ በኋላ ደግሞ የእሱ ፋይል ደግሞ ያለውን ኒሞሪውን እንትን አሳስረዋለሁ ያለችው ማለት ነው ቃል። እናም እንግዲህ ቃል አሁን ላይ በጣም በጣም ረጅም ጉዞ እየሄደች ትገኛለች። ምክንያቱም ይሄ ሁሉ ነገር አያውቅም ማለት ነው። ይሄ ሁሉ ነገር እሷ እንደምታውቅ ቢያውቅ ኖሮ ወይንም ደግሞ ፍላሹ ሌላ ሰው እጅ ላይ እንደወደቀ ቢያውቅ ኖሮ በጣም ከባድ ነበረ ማለት ነው። እና ያ ሁሉ ነገር እንትን ተብሎ በጣም በሚገርም ሁኔታ ነው አሁን ላይ ሰላምና ብሌን ባይተዋወቁም እናትና ልጅ መሆናቸው ባይተዋወቅም ግን ደግሞ ልክ እንደ እናትና ልጅ ይተቃቀፋሉ። ሀዘኗን ብሌን ስትከፋ እንትን ትላታለች፣ ታጽናናታለች። ሰላምም ደግሞ ብሌን ደግሞ ለሰላም በጣም ነው የምትጠብቃት ማለት ነው። ያው አሰሪዋ ልክ እንደ አሰሪ ሳይሆን ልክ እንደ እናት ትጠብቃታለች። እና ሁላችንም እንደዚህ አይነት ሰዎችን ከምር በጣም ደስ ይላል። እናም ሌላኛው መንገድ ደግሞ ቃል በጣም በጣም ከባድ ሰው ናት። ምክንያቱም ከሰላም ወንድም ጋር ሆና ማትሰራው ነገር የለም ማኑና ከዚህ ቤት አስወጣሻለሁ በቅርቡ ጠብቂ፣ እኔ ማን እንደሆንኩኝ አታውቂም ማለት ነው በማለትም ትፎክርባታለች ማለት ነው። ብሌን ግን ይሄ ሁሉ ነገር አታውቅም። ግን ደግሞ ብሌን አሁን ላይ እየነቃችባቸው ነው ማለት ነው። ለማን ነው የነቃችበት? ለሰላም ወንድም ነቅታበታለች፣ ትነቀዋለች። አሁን ኦልሬዲ ብሌንን አውቃታለች፣ ቃልን አውቃታለች ማለት ነው። ከዚህ በኋላ ቃል ማናት ታውቃለች ማለት ነው። ምክንያቱም በጣም ተንኮለኛና ተንከሲስ መሆኗን አውቃለች። እስካሁን ድረስ የእትዬ ልጅ ናት በሚል ነው የሰላም ልጅ መሆኗን ስለምታውቅ ነው በጣም ስታለቅስ ስታስመስል ማለት ነው። በጣም እሷ ምስኪንና የተጎዳች ልጅ አድርጋ ነበር የምታስባት። ግን ያ ሁሉ ነገር ውሸት መሆኑን አውቃለች። በጣም ደስ ይላል። ምክንያቱም የሰላም ልጅ አለመሆኗን ማወቋ ራስ ትልቅ ነገር ነው። ምክንያቱም ሰላምን በቅርቡ በቃ ኦልሬዲ እንትን ሊያስወግዷት እያቀዱ ነው የሚገኙት። ወንድሟም እንግዲህ የእሷ ገንዘብ ነው የሚፈልገው፣ ልጅቷም ገንዘብ ነው የምፈልገው። የሰላም ሀብትና ንብረት መውረስ
ሳይሰሩ ማውራት ነው የሚፈልጉት። እና ሰላም ደግሞ ብሌን ደግሞ ይሄ ሁሉ ነገር ታውቃለች። ምስኪኗ ብሌን አሁን ላይ በሌላው ነገር ተጠምዳ ማለት ነው አሳዳጊ እናቷን ልታጣ ትችላለች። ቀጣይ ክፍል እንግዲህ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስከዛ